ኢታችን ለአንድ አመት ሙሉ ፓስፖርቷ ታይዞ የመንጌ አምላክ ከረደኝ 10 ወንበር ገዛለው የመንጌ አምላክ ይሄን ነገር ወደ ውጭ ሀገር ካሻገረኝ ብላ ፎክራና ጸልያ መጣች። ልክ እዚህ እንደመጣች በዘይት ጸልየ ሸኘው። ሳምንት ሳይሞላ ያቺ ኢታችን ውጭ ሀገር ወጣች። 10 ወንበር ነበረ ቃል የገባው። ስለዚህ 10 ወንበር ለጨምሬ ጥሩ ቤት ስለገባው 18 ወንበር ገዝታ ላከች። ለጌታ ክብር እስቲ። ዛሬ ለሷ የተከፈተ በር ለእናንተም ይከፈታል። ጠላት ይስማ፣ ሟርተኛ ይስማ፣ ደጋሚ ይስማ፣ ዛሬ በራችሁ ይከፈታል። አሜን። እና ጥሩ ቤት አጋጥሞኛል ብላ 18 ወንበር ቃል እንደገባው ነጭ ወንበር ነው መግባት ያለባት ብላ ይዛ መጣለች። የሷ ወክል ወስዳ የመጣችዋለች። እስቲ ወደ መድረክ እንጋብዛታለን። እናቴ አንቺ ነሽ እንግዲህ 10 ወንበር ገዛለሁ ያለችው ልጅ 18 ገዛለሁ ስትል ገዝተሽ ይዘሽ መጥተሻል። ጌታ ዘመንሽን ይባርክ። እጆቻችሁ ዘርጉና አንቺም በቅርብ ቀን ትሄጃለሽ በሉ እስቲ። እዚሁስ የተዘጋጃችሁትን ማየት ይሁንላችሁ። ምን ነበር ለልጅቷ የተደረገላት? እስቲ ተናገሪ እግዚአብሔር ሴት። እሺ ክብር ለእግዚአብሔር ይሁን። አሜን። ልጅቷ ጓደኛዬ ነች። ሜቢ ቀኑን አላውቀውም ግን አብረን የመጣ ነው። 1 አመት ቆይቶባታል ፓስፖርት ሰታ ማለት ነው። እና በጣም ቆይቶባት እንደውም የዛለት ስንመጣ ቃል የመጣላ ቀን በጣም የተማረረች ነበር የመጣችው። ከዛ እያጽናናዋት መጣና እዚህ ጋር የእግዚአብሔር ሰው አንዲት ሴት አለች ፕሮሰስ ጀምረሽ በጣም ቆይቶብሽ የተማረርሽ ምናምን ሲላት እዛ ጥግ ላይ ነበር የተቀመጠችው። እጃን አንስታ ጸለየላት እዚህ ጋር። ከዛ ሳይቆይ ቪዛው መጣላት። እንደውም የሞላችው ሌላ ሀገር ነበረ። ድጋሚ ኳታር ደረሳት። አሪፍ ሀገር፣ ያላሰበችበት ሀገር። ይሄ ሁሉ ክብር ለኢየሱስ ይሁን። እስቲ ለኢየሱስ ክብር አምጡለት። እናም በቃ የዛኔ እዚህ ከሄድኩኝ 10 ወንበር ገዛለሁ ብላ ቃል ገብታ ነበር ሄደችው። ግን ጨመራ እግዚአብሔር ስለረዳት አሪፍ ቤት ስለደረሳት። አረ ለጌታ ክብር። ኦኬ መጀመሪያ የቆረጠችው ሌላ ሀገር ነበረ፣ ሳውዲ ነበር። ሳውዲ። እዚህ ቤት ከተጸለየላት በኋላ ነው ወደ ኳታርም ተጭኖ ስለነበር አጋጣሚ ከዛ እዛ ደረሳላት። ጥሩ ቤት አጋጠማት። ሃሌሉያ። ከፍ ታረጋለህ። እጅን አሳየኝ ባክ። 2 እጅ ዘርጋና ተቀበለኝ። አንድ በረከት ልባርክ። ለረጅም ዓመት የተያዘ የትኛውም ጤንነት ያውን ይለቀቅ። ጠላት ባንቺ ላይ ያቀደ እቅዱ ከንቱ ይሁን። እሺ የእግዚአብሔር ሴት አጥይስ። እናም በቃ እንደዛ እንትን ብሏት ወንበር ገዝታ ወር ሆኗት ከሄደች ገና ወሯ ነው። በአንደኛ ወር 1 ወሯ ነው ገና ከሄደች። እና በዛ እንትን ወንበር ገዝታችሁ ላኩ ስጡልኝ ብላል። እንግዲህ ወንበር ገዝተን 18 ወንበር ገዝተን አምጥተናል። ለጌታ ክብር። እና እዚህ ጋር 1 አመት ሙሉ የቆየባት ጉዳይ ነበር። በጣም ተማራ ነበር። ተስፋ ቆርጣ የዛለት ስትመጣ ፓስፖርቴን ወስጄ አቃጠላለሁ ብላ ነበር እያለች ነው ወደዚህ ቸርች የመጣችው። ስትመጣ ደግሞ እግዚአብሔር አገኛት። ከዛ በኋላ ምን ያህል ቆየ? አልቆየም፣ ብዙም አልቆየችም። መጥቶ ተናግሯት በሳምንት ምናምን ቪዛው መጣ ተባለ። አረ ለጌታ ክብር ባክህ። ዘንድሮ እንዲህ የሚል መልእክት አለኝ፣ ተቀበል። ለረጅም ዓመት የተያዘ የትኛውም ፋይናንስ ያውን ይለቀቅ፣ ጤንነት ያውን ይለቀቅ፣ ከፍታ ያውን ይለቀቅ። ጠላት ኃይሉ እያየ፣ ሟርተኛ ኃይሉ እያየ፣ ደጋሚ ኃይሉ እያየ የአንድ ሰው በር ዛሬ ተከፈተ። ባክ የማ ምስክርነት ይቀጥል። የማ ይህ ሳምንት እናንተ ቤት ምስክርነት ይሆን። ይህ ሳምንት ለእናንተ የምስጋና ሳምንት፣ አረ የበረከት ሳምንት፣ የደስታ ሳምንት። እጅግ ከፍ አድርግና ተቀበለኝ። ላውጅ ነው ባክህ። ይኸውልህ አቅፈህ ማታውቀውን በረከት ማቀፍ ይሆንልህ። ይዘህ ማታውቀውን በኢየሱስም ማዝ ይሆንልህ። እሺ ከዛ ምን አለች? አድርሱልኝ አለች። አዎ አድርሱልኝ። እንደውም መስክሪ ያለችኝ ልክ የበረራው ቀን አብረን ነበርን። ወደ አዲስ አበባ አጋጣሚ ሄጄ ነበርና እዛ ነበርኩኝ። መስክሪልኝ ብላኝ ነበር። ስለፈራውኝ አልመሰከርኩም። አንድ ላይ ሰብስቤ ያው ዛሬም ወንበሩም ገብቷል።
እጆቻችሁ ዘርጉና በጌታ በኢየሱስ ስም ከዛ የተሻለ ነገር አሁንም ይሰጣት። 18 ወንበር ገዝታለች በማታውቀው ሁኔታ 18 ሚሊዮን አካውንቷ ይግባ። አረ ሟርተኛ ይታዘዝላት፣ ደጋሚ ይታዘዝ። በሰፈሩ ላይ ሞገስ፣ በመንደር ላይ ሞገስ፣ ባለችበት ሞገስ። ይህ ቪዲዮ ትከታተላለች። ከዚህ ሰዓት ጀምሮ ባለችበት ስፍራ ላይ ታምራት ሆነ። እዛ ቤት ያለ አጋንንት፣ ድግምት፣ ሟርት በሷ ይቀጠቀጣል። አሁን ልክ ያለው ኢየሱስን እዛ ውስጥ ያለ የተደበቀ ዘንዶ ይወጋ። እሷንም እጃችሁን ዘርጉና ተባረክ ይበሉ እስቲ። አልፈሽ ሂጂ በሉ እስቲ። ያንቺም በሉ እስቲ። በዚህ ቅርብ ቀን ላይ ምስክርነት ይሆን፣ መሄድ ይሆን። እናቴ ፓስፖርት ጨርሰሻል አይደል? ፕሮሰሱንም ጨርሻለሁ። ኦሬዲ ሁሉ ነገር ጨርሰሻል። እጆቻችሁ ዘርጉ። በዘገየ ጉዳይ ላይ እግዚአብሔር ጣልቃ ይግባ። የተበላሸ ካለም የሚያስተካክል እጃውን ጣልቃ ይግባ። አሜን ሆነ። አስቀምጡልኝ።